ሰላም ሰላም ውድ ቻናላችን ቤተሰቦች ዛሬ ደግሞ እንግዲህ ሰሞኑን የኮንዶሚኒየም ቤት ተመዝጋቢዎች የ2005 እና 1997 አሁን ላይ ያሉበት ሁኔታ ምን ይመስላል ንቁ ናቸው ብቁ ናቸው ወይስ አቋርጠዋል የሚለውን እንግዲህ ለማየት እንሞክራለን። በዚህም እንግዲህ የቤቶች ልማት ኮርፖሬሽን አፕሊኬሽን አበልጽጎ ከንግድ ባንክ ጋር የተመዝጋቢዎችን የባንክ አካውንት አታች በማድረግ በሱ በኩል ሰርች ተደርጎ ምን ላይ ነው ያለነው የሚለው ስታተስ ምን ላይ ነው ያለነው የሚለውን እሳችንን ማየት የሚያስችለን አፕሊኬሽን ነው። ይሄንን እንግዲህ አፕሊኬሽን በነገራችን ላይ ንቁ ማለት ሙሉ በሙሉ የሚጠበቅባችሁን ከፍላችኋል ማለት ላይሆን ይችላል። ግን አሁንም እየከፈላችሁ እንደሆናችሁ የሚያሳይ ወይም እድሉ ያላችሁ መክፈል እየቻላችሁ ያላችሁ ግን ሙሉ በሙሉ ከፍላችኋል ማለት አይደለም። ብቁ ማለት ግን የሚጠበቅባችሁን በሙሉ ከፍላችኋል እና ከዚያ በላይም ከፍላችኋል ማለት ነው። በሁለት መልኩ ነው የምናየው። ስለዚህ ሁለቱን አንደርስታንድ እንድታረጉት ነው። ንቁ ናችሁ ካላችሁ አፕሊኬሽኑ ላይ ገብታችሁ የባንክ አካውንታችሁን አስገብታችሁ የሚጠበቅባችሁን ከፍላችኋል ወይም ከሚጠበቅባችሁ በላይ ከፍላችኋል ማለት ነው። ንቁ አላችሁ ነቃ ብላችሁ አላችሁ ግን ገና ያልጨረሳችሁት ክፍያ የሚጠበቅባችሁ ክፍያ አለ ማለት ነው። ስለዚህ ሁለቱን ነገሮች እንድታዩ ለማሳሰብ ያህል ነው። አሁን ወደ አፕሊኬሽኑ እሄዳለሁ። አፕሊኬሽኑ እንደምታዩት እንግዲህ ማንኛውም ክሮም ልትገቡ ትችላላችሁ፣ ኦፔራ ልትገቡ ትችላላችሁ፣ በማንኛውም አፕሊኬሽን መግባት ትችላላችሁ። ስለዚህ በዚያ ልክ የአፕሊኬሽኑ መጥቻለሁ ማለት ነው። በዚህ መሰረት አፕሊኬሽኑ http://ep.et/saving የሚለውን ክሊክ አፕሊኬሽኑን ልከፍተው ነው። ምን መጣ? ክሊክ ስታደርጉ ሁለት ሎጎ አለ። አዲስ አበባ ከተማ አስተዳደርና የቤቶች ልማት ኮርፖሬሽን የሚል ሁለት ሎጎ አለ። ከላይ አዲስ አበባ ቤቶች ልማትና አስተዳደር ቢሮ ይላል፣ የደንበኞች አገልግሎት መስጫ ይላል። ከታች የጋራ መኖሪያ ቤት ተመዝጋቢዎች የምዝገባ መረጃ መከታተያ ይላል። የባንክ ሂሳብ ቁጥሮን በመጠቀም የቆጣቢነት መረጃውን ያረጋግጡ ይላል። ከዚያ በመቀጠል ቁጥሩን ማስገባት ነው። እኔ ላስገባ ቁጥሩን። የኔ አንድ ቁጥር አለ እሱን ላስገባው። እሺ ቁጥሩን ላስገባው እዚህ 1000 ይሄን ቁጥር ላስገባው። ቁጥሩን አሁን እያስገባው ነው። ይሄ ቁጥር ከገባ በኋላ እንደምታዩት ነው። ከዚያ አስገባ የሚል ከታች ሊንክ አለ። እሱን እጫነዋለሁ። ከዚያ በኋላ እንደምታዩት ምን መጣ? የቆጣቢ መረጃ የሚል አለ። ይሄው እንደምታዩት ነው። ከዚያ የባንክ ሂሳብ ቁጥር ስም አለ። ከዚያ ጾታ አለ፣ የፕሮግራም አይነት አለ፣ ባለ ስንት ነው። ከዚያ ንቁ ይላል። መንግስታዊ ያልሆነ ድርጅት የስራ ሁኔታ ይላል። መንግስታዊ ያልሆነ ድርጅት ይላል። ሌላ የሌላ ሰውም ለማየት ትቀጥላላችሁ ማለት ነው። ስለዚህ በዚህ መሰረት ማወቅ ይቻላል ማለት ነው። ምናልባት አስፈላጊ ስለማይሆን ስሙንና የአካውንት ቁጥሩን ለጊዜው ማሳየቱ ተገቢ ስላልሆነ ዋናው አሰራሩ እንደገባችሁ ገምታለሁ። ደግምላችኋለሁ። ይሄንን በድጋሚ እንደምታዩት ከገባችሁ በኋላ ከክሮም ላይ ቅድም የሰጧችሁን እሱ ውስጥ ክሊክ ስታደርጉ የቤቶች ልማት የተመዝጋቢዎች እንግዲህ ሊስት ይወጣል ማለት ነው። ሊስቱ ሳይሆን ስማቸው ሳይሆን የሚወጣው እሱ ላይ ያ የባንክ አካውንታችሁን በማስገባት ነው የሚመጣው። የባንክ አካውንቱን እዚህ ቦታ ላይ ታስገባላችሁ ማለት ነው። አሁን ቆይ ያሳያችኋለሁ ድጋሜ። ከዚያ በኋላ በትክክለኛ የእናንተን ሊስት ያመጣላችኋል ከታች ማለት ነው። ስማችሁን ምን ያህል ባለስንት መኝታ እንደሆነ ንቁ ናችሁ ብቁ ናችሁ የሚለውንም በዚያው ታያላችሁ ማለት ነው። ምሳሌውንም ተከታተሉ።
አሁን አካውንት ቁጥሩን ታስገባላችሁ እዚህ ጋር የንግድ ባንክ ስለሆነ 1000 ሊሆን ይችላል 10000 ሊሆን ይችላል ታስገባላችሁ። ከዚያ በኋላ አሁንም አስገባ የምትለዋን ክሊክ ታደርጋላችሁ። ይሄው ሰርችስ ከዚያ የሚመጣውን ቁጥር እያያችሁ የቆጣቢ መረጃ እንትን ማለት ትችላላችሁ። ወደ ቻናላችን ቤተሰቦች እንግዲህ በዚህ መሰረት ምን ላይ ናችሁ ያላችሁ ብቁ ናችሁ ንቁ ናችሁ የሚለውን ራሳችሁን ማየት ትችላላችሁ ማለት ነው። እንግዲህ ዛሬ የነበረን በቤቶች ዙሪያ ያለን መረጃ ይሄን ይመስላል። መልካም ጊዜ